የአብርሃም ጉዳይ አሁንም አላበቃም። ትናንትና እንደምታስታውሱት አብርሃም እነ ሩታንና እነ ኤፍሬምን ጠርቶ ያለውን ነገር እንዲያስረዱት ጠይቋቸው የሚያውቁትንና የተረዱትን ነገር ሁሉ ምንም ሳያስቀሩ ተናግሯል። በዛ ሰዓት ግን ቡዜ እዛ ቦታ እንደማታስፈልግ ተናግረው እሷ እዛ ጋር ርቃ ነበር። ዛሬም ቡዜ ካፈርኩ አይመልሰኝ አይነት ነገር ሆኗል። ምክንያቱም መጀመሪያ ሩታን የሆነ ነገር አድርገሽዋል ብላ ስለተናገረች ይሄን ነገር መጨረሻውን የሆነ ነገር በግድም በምንም ማስጨንቃ አዎ እኛ የሆነ ነገር አድርገናል ብለው እንዲመሰክሩ ነው የምትፈልገውና በተደጋጋሚ እያደረገች ያለችው ነገር ይሄ ነው። አላበቃም። ዛሬም ቤታቸው ሄዳ ደግሞ ጭራሽ ግልጽ በሆነ ዛሬ ደግሞ ሁሉን ነገር ግልጽ ባደረገ ያደረጋችሁትን ነገር እመኑ ብላለች። እመኑ። በጣም የሚያስቀው ሌላውን ነገር ደግሞ የምነግራችሁ ሁሉም ሰው የራሱ ህይወት አለው፣ የግል ህይወት አለው። ግን ያ ሁሉንም ህይወት ሲበላ፣ ሲጠጣ፣ ሲለብስ፣ ሲተኛ፣ ሲወጣ፣ ሲጫወት፣ ሲዝናና፣ ሲጠጣ ይህን ሁሉ እንዴት ለሚዲያ ፍጆታ ሊውሉ ይችላል? ለምን ሁሉንም ቪዲዮ ለምን አላስቀመጣችሁልኝም እያለች የተለያዩ ነገሮችን እየተናገረች ነው። ከዛ በተጨማሪ ደግሞ አብርሃምን ሳስታምም እዛ ቦታ ብዙ ነገር ተረድቻለሁ እያለች ነበር። ከተረዳች ለምንድን ነው እነዚህ ሰዎች መጨቀጨቃቸው መጣ? ያወቀችው እነሱ እንደዚህ አድርጎኛል የሚል ነገር በጸበልም ይሁን በምንም ነገር ከተናገረ ይሄ ነገር እኮ ለሷ በቂ ነው። ለምን ሌላ ማስረጃ ፈለገች? አንዱ ትልቁ ነገር ምንድነው? እኔ የተናገርኳት ነገር ነች ያችን ማሳመን ነው የምትፈልገው። ስለዚህ አሁንም እቺ ሴትዮ ከነዚህ ሰዎች ህይወት መውጣት አትፈልግም። አንድ የምትፈልገው ነገር ምንድነው? አብርሃም ሄርሜላንም ሩታንም አልፈልጋችሁም ስላላቸው እና አብርሃም እነ ሩታና እነ ኤፍሬም ይሄን ነገር አድርገናል ካሉ ሄርሜላን መርጦ እንዲኖር ነው ፍላጎተው። ምክንያቱም አሁን ሄርሜላ ከነ ሩታ የምትሻልበት ያቀረበችው ማስረጃ ስለሌላት ለዛ ነገር መልስ የሚሆነው ነገር እነ ሩታ ማመናቸው ነው። ይሄን ካመነች ከሩታ ጋር ያላት እንትን በጣም በጥሩ ሁኔታ በድል ተጠናቀቀ። ምክንያቱም አብርሃምን ከእጇ እንዲወጣ ትፈልግ ነበር፣ ከሩታ እጅ ወጣላት ማለት ነው። ስለዚህ እሷ ደግሞ የምትፈልገው ከሄርሜላ ጋር እንዲኖር ነው። ከሄርሜላ ጋር ኖሮ እሷንም አቅርባት እንደ ቤተሰብ እንደ እህት እየተንከባከበቻት ምናምን እንደዛ አይነት ህይወት ነው የምትፈልገው። ይሄ ደግሞ በባለትዳሮቹ ፍቃድ የሚሆን እንጂ በቤተሰብ ፍላጎት የሚሆን ነገር አይደለም። ማቅረብም ማራቅም የባለትዳሮቹ ፍላጎት ነው። ይሄ ነው ያንገበገባት። ይሄ ነገር ነው ምቾት ያልሰጣት። ሰላም ውድ የኔ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ። ዛሬም እንደ አዲስ በሌላ አዲስ ነገር ተከስተናል። ዛሬስ ምን አለ ካላችሁኝ በጣም ብዙ ነገር አለ። የቡዜ ጉዳይ ሁሌም እረፍት ማስነሳቸው አይነት ሴት ሆናለች። አሁንም ቤታቸው ሄዳ ደግሞ ሌላ ቀውስ ነገር ፈጥራለች። እኔ መቼ አርፋ ልትቀመጥ እንደምችል ግራ ነው የሚያጋባኝ። ፋሚሊስ በሙሉ ነገሩን ከመናገሬ በፊት ግን አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮውን ከወደዳችሁ በመጨረሻ ላይክ ማድረግ፣ ሀሳብ ውስጤታችሁ ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። ቡዜ እንደቀጠለች ነው። ዛሬ ሂዳ በግድ እመኑልኝ ብላ ስትጨቃጨቅ ቤቱን ስታምሰው ነው የዋለችው። እኔ ለአብርሃም ከነገሩት ውጭ ሌላ ለእሷ ሊነግሯት የሚችልበት የተለየ ነገር የለም። በጣም ማስተዋል ካለብን እኮ አንድ ነገር ነው አይደለ? አብርሃም ወደ እነ ሩታ እንዲመጣ የሆነ ነገር አድርገውበታል ካለች ኦኬሽ መጣ ወደ እነሱ ከመጣ ከብዙ ጊዜ ከቆየ በኋላ ወደ ሄርሜላ ሄደ። ወደ ሄርሜላ ከሄደ በኋላ እኮ ታስታውሱ እንደሆነ ሩታንና ኤፍሬምን እኮ ረስቷቸው ነበር። ሄርሜላን ነው ሲፈልግ የነበረ የሰውዬ። ሄርሜላ የታለች? ሄርሜላ እንሂድ፣ ከዚህ እንውጣ፣ ጭቅጭቁ ይበቃኛል እያለ በተደጋጋሚ ሲናገር ነበር። እሺ አሁን ማን አደረገበት ሊባል ነው? እሺ አሁን ደግሞ መልሳ ሄርሜላ ከሆነ አናቅም። ስለዚህ ይሄ እኮ ትልቅ በቂ ማስረጃ ነው። ከዛዎች አብርሃም ለምንድን ነው የማይጠየቀው ነው? አብርሃም እያደረገ የነበረው ቡታጅራ ሂዶ ሲያደርግ የነበረው ሲሆን የነበረው ነገር እያንዳንዱ ነገር ወደ ሄርሜላ ተነስቶ ሲሄድ ከዛ ደግሞ ተመልሶ ሲመጣ እንደዚህ ሲሆን አንተስ ምን ሆነ ነው እንደዚህ ስትሆን የነበረው ብሎ የማይጠይቀው ሰው ለማን ነው? ለምንድን ነው? እሱ የታመነበት ሌሎቹ ተጠርጣሪ የሆኑበት ነገር ምንድን ነው? በጣም እኮ ግራ የሚያጋባ ነገር ነው። አብርሃም ነገሮችን እንደፈለገ ከዛም ከዚህም ሆኖ ሌሎችን ሰዎች ለማስጠቆርና የራሱን ጥፋት ለመሸፈን ካልሆነ በስተቀር አብርሃም ምንም እንዳልሆነ እኮ ግልጽ ነው። ፋሚሊስ ሰው እኮ ድራማ ይሰራል አይደለ? ሰው እኮ ሞቶ ድራማ ይሰራል።
ሰው እኮ ስንት ነገር አድርጎ ድራማ ይሰራል አይደለ? ምንም ቀላል ነገር ነው። ታምሜ ነበር ብሎ ማስመሰል ቀላል ነው። ለምን ከሄርሜላ ጋር የነበረውን ነገር አቋርጦ ወደ ሩታ ሲመለስ የሆነ ምክንያት ያስፈልጓል። ገባችሁ? ዝም ብዬ ነው ተነስቼ ነው የመጣው ቀለበት አድርጎላት አብረው ብዙ ነገር እያደረጉ ረጅም ጊዜ ኖረው እንደዛ በአንድ ብድግ ብሎ ሲመጣ የሆነ ነገር ምክንያት ያስፈልጓል። ምክንያቱም ብድግ ብሎ ከሩታ ህይወት ሲወጣ እኮ ምንም ቀላል ነው። ማን ያኔ ለምንድን ነው ያልተጠየቀው? ብድግ ብሎ እኮ ወጣ፣ ሄደ፣ ከእሷ ጋር ሆነ። ሚስቱ ገና እንትን እያለች ከሚስቱ ጋር ተፋታ። ገባችሁ አይደለ? ያኔስ ለምን የሆነ ነገር አድርጋበት ነው ሄርሜላ ለምን አልተባለም? ለምንድን ነው ያልተባለው? ያን ያክል በጣም ብዙ ደስታንም ሐዘንንም መከፋትንም ሁሉንም ነገር አብረው ያሳለፉት ሴት ባልና ሚስት በአንድ የሆነ ነገር ውስጥ ገብተው እንደዚህ ብጥብጥ ሲል ሲታወቅ በሄርሜላ መምጣት ብዙ ነገር ሲበለሻሽ ምን ዝም የተባለበት ሰዓት አሁን ተመልሶ ወደ እሷ ለምን መጣ? በጣም የሚያሳዝን ነገር ነው። እኔም በጣም የሚገርመኝ የዴብም የቡዜም ጉዳይ እኛን ከአብርሃም ህይወት አሸሻችሁን ከማለት ውጭ ሌላ ለራሳቸው ከመጨነቅ ውጭ አሁንም በተደጋጋሚ እያሉት እኮ ያለው ነው። ተሽሎታል ይሄ ልጅ አይደለ? በቃ የሆነ ነገር አድርገውታል ካሉ የሚያውቁት የቤተሰብ ጉዳይ ነው። በራሳቸው መንገድ መፍታት ይችላሉ። እዚህ ለሚዲያ ማቀረብም አይጠበቅባቸው። ስለዚህ ቡዜ የምትፈልገው ነገር አትርሱኝ ነው። በቃ አለው ነው፣ ሌላ ምንም ነገር አይደለም። ከዚህ እንጂ አሁን አብርሃም ይግባውም አይግባውም ይረዳም አይረዳም ምንም ነገር እያስታወስኩ አይደለም ብሏል። ይሄ በጣም የሚገርም ነገር ነው። ማለት የሰው ልጅ ይሄን ያክል ከእንቅልፉ ባኖ እንደሚነሳ ሰው ሁሉን ነገር ረስቶ ድጋሚ እንደገና እንትን የሚልበት ነገር የለም። ሁለተኛ ቪዲዮን በደንብ አይቷል። ይሄ ሰው ቪዲዮን እያንዳንዱን ቪዲዮ አይቷል። ምን ሲሉ እንደነበረ ምን ሲያደርጉት እንደነበረ እነ ሩታ ጋር ሆኖ እነ ቡዜ ጋር መጡ። ሁሉንም ቪዲዮ ከሞላ ጎደል አይቻለሁ ካለ ቪዲዮ ላይ ያለው ነገር ከጠቀሙ ይጥቀሙ። ከዛ ውጭ ሌላ ነገር አስፈላጊ አይደለም። ምክንያቱም ቡዜ ኑሮ ቢጠይቃት ቡዜ ምን ልትነግረው እንደምችል ግልጽ ነው። ዴቭን ሄዶ ቢጠይቀው ዴቭን ምን ሊለው እንደሚችል ግልጽ ነው። ስለዚህ እንደዚህ በሆነበት ሁኔታ የሆነ ነገር ለማወጣጣት በዚህ ልክ መሄድ አሁንም አብርሃም ደና ከሆነ በኋላ ሌላ ረብሻ መፍጠር ሌላ ነገር መፍጠር ምን አስፈላጊ? ስለዚህ ማን ጸብ እንደሚፈልግ ማን ክርክር እንደሚፈልግ ማን ችግር እንደሚፈልግ ግልጽ ነው። ቡዜ ነች። ከዛ ውጭ እስከ ዛሬ ድረስ ብጥብጥና ጭቅጭቅ ሲነሳ የነበረው ለምንድን ነው? ሁሌም በየሄዱበት ሄርሜላን ይዘዋት ይሄዳሉ። ሄርሜላ አለች፣ እናንተን አግኝተን አንተ እህትን የአብርሃምን ወንድምንና እህትን ነው ማግኘት የምንፈልግ ብለው ይዘውት ሲሄዱ ሄርሜላ አለች፣ ዳኒ አለ። እነዚህ ሰዎች ባሉበት ሁኔታ ተረጋግተው መኖር እንዴት ይቻላል? እንዴት ተነጋግሮ መግባባት ይቻላል? ምክንያቱም በሩታና በሄርሜላ ነገር ያለው ችግር ግልጽ ነው። ስለዚህ ሌላ ጭቅጭቅና ብጥብጥ ለመቀስቀስና ሌላ ነገር ለመፍጠር ካልሆነ ሰው አብርሃም የሆነውን ነገር ለማወቅ ለእሱን ጤና ከተቆረቆረ እነሱ ሊያገኟት የማይፈልጓትን ሴትና ዳኒን ለምን ይዘው መምጣት እንዳስፈለጋቸው በሰዓቱ አስፈላጊ ባልሆነበት ሁኔታ ምንም የሚያስረዱበት ምንም ነገር የላቸውም። በተደጋጋሚ እሺ አላውቁም ነው እንዳይባል ሁሌ እየነገሯቸው ነው። ይዛችኋት አትምጡ እንዴ! ጠዋት ሲቀጣጠሩ አብርሃም ትመጣለች። እነሱ ካልደወሉላት መቼም እሷ አይታት መጣም ሰምታት መጣም። ቤት ሲመጡ እሷም ትመጣለች። የሆነ ቦታ ሲገናኙ የሆነ አለች በቃ ሁሌ። ስለዚህ ፍላጎታቸው ምን እንደሆነ ግልጽ ነበር በሰዓቱ። ሁሌም የሚፈልጉት ነገር እዚህ ጋር በጣም ያከበረቻቸው ትኩረት የሰጠቻቸው የእነሱ የሚሉትን እየሰማች ያለችው ማነች? ሄርሜላ ነች። ሩታ ግን እየሰማቻቸው አልነበርም። ስለዚህ እኛን የምታከብር እኛ የምንላትን የምትሰማ ከሆነች ይችማ ለአብርሃም ትገባዋለች ነው እንጂ አብርሃምን ስለምትወደው አብርሃምን ከሩታ በላይ ስላፈቀረችው አይደለም። በቃ ለነሱ ቦታ ስለሰጠቻቸው፣ ሩታ ደግሞ ቦታችንን ነስታናለች ብሎ ስላሰቡ ነው እንደዚህ ሆነ የሆኑት እንጂ አብርሃም ጤና ተመልሶ በኋላ እረፍ ማለት እንኳን ይችላሉ። እንደዛ ግን ማድረግ አልቻሉም ፋሚሊ። ስለዚህ ሁላችሁም ቡዜን በቃሽ ልትሏት ይገባል። ሁላችሁም ሀሳብ አስተያየታችሁን ቡዜ ከዚህ በኋላ በእነሱ ህይወት መግባት እነሱ በፈቀዱልሽ መንገድ ልክ ነው እንጂ አንቺ በፈለግሽው መንገድ በእነሱ ጋር ህይወት እየመጣሽ መረበሽ አይጠበቅብሽም በሏት። ሀሳብ አስተያየታችሁን ያለ ስስት አስቀምጡ። ምክንያቱም ያዩታል፣ ያነቡታል። ይሄ ነገር ደግሞ ለነሱ ይጠቅማቸዋል። ምክንያቱም ከነበሩበት የሰው የተመልካቹ የአድናቂዎቻቸው አስተያየት እናንተን እነሱን ወደ ነበሩበት መንገድ ይመልሳቸዋል ብለን እናስባለን። ለዛሬ የነበረን
ይሄን ይመስላል ፋሚሊስ። በቀጣይ በሌላ ሀሳብ እንደገና ተመልሰን እንገናኛለን። አብራችሁን ስለቆያችሁ በጣም 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 አመሰግናለሁ። በመጨረሻ ከአካውንቱን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰቡን ከወደዳችሁ ደግሞ ላይክ አድርጉ። ከዛ በተጨማሪ ግን ሰላማችሁ ያላችሁበት ብዝት ይበል። ይመቻችሁ።